በሉት ብፁዕ ወቅዱስ አቡነ ማትያስ በዚህ 3 ዓመት ማይበሉን ሞገዱን ተቋቁመው ቤተክርስቲያናችንን አሻግረዋል። ወደፊት በሕይወተ ሥጋ ሲያልፉ በደንብ እንተርክላቸዋለን እንናገርላቸዋለን። በእውነት እሳቸው ፓትርያርክ እሳቸው ባይሆኑ ይህን ዘመን እንዴት ብለን ልናልፈው በእውነት የገመድ ጉተታ ወደ ሰሜን የሚጎትታቸው አለ፣ ወደ መሃል የሚጎትታቸው አለ፣ የሚገፋቸው አለ። ይሄንን ማይበል ሞገድ ተቋቁመው ቤተክርስቲያን ቁማ እንድትሄድ በማድረጋቸው በእውነት ለዚህ ምስጋና እናቀርባለን። ይሄን መመስከር አለብን ምእመናን። እኔ በግሌ አንድ ብርጭቆ ሻይ ሰጥተውኝ አያውቁም። አቀርቤም አላውቃቸውም። እውነቱን ለመናገር እንደናንተው አባቴ ናቸው፣ እሳለማለሁ እና ባለውለታ ናቸው። እኔ በእውነት በዚህ ዘመን እሳቸው ባይሆኑ ምን ይውጠን ነበር ብዬ ሁሉ አስቤ አውቃለሁ እግዚአብሔር በሚያውቀው። እና ወደፊት ደግሞ እንግዲህ እሳቸው አሁን እድሜያቸው እየገፋ ነው። እንደው እድሜ ቢዋጣ እንጨምር ነበር። ለእሳቸው አስበን አይደለም የሚመጣው ትርምስ ለማምለጥ ማለት ነው። አሁን ሸምቆ የሚጠብቃለ በየጉድጓዱ እሳቸው አረፉ ሲባል ከየጉድጓዱ የሚወጣ ቀበሮ አለና ያንን ለመታገስ እንደው እድሜ ለእሳቸው አዋተን ብንጨምር ይሻለን ነበር። ግን አይሆንም። እግዚአብሔር መፍትሄ ያለው በወጀብና በአውሎ ነፋስ ውስጥ ማን መንገድ ያለው እግዚአብሔር መፍትሄ ያለው። ስለዚህ እናንተ ጆሮአችሁ የተበከለ ናቸው። እኛ ንጹህ ጆሮ ነው ያልነው። ብዙዎቻችሁ አቡነ አረጋዊ ሲባል ትውልዳቸው የት ይመስላችኋል? ሐቁን ንገሩኝ እስኪ የት ይመስላችኋል? የወደቀ መርገጥ ጀግንነት አይደለምና አንወቅስም። ኢትዮጵያውያን የወደቀ መርገጥ ለቆመ መንቀጥቀጥ ታውቁበታላችሁ። የቀን የካደውን ማሳደድ ቀላ መጣው ማሸርገድ የኛ ጠባይ መለያችን ነው። እዛ ዝቅጠት ውስጥ አልገባም እኔ። ብዙ ጊዜ ሰዎች ወላጆች ልጆቻችሁ ጥሩ እንደሆኑ ትፈልጋላችሁ። እናንተ ጥሩ ናችሁ ወይ? እናንተ በጎ ናችሁ ወይ? ያልተዘራውን ማጨድ ያልተተከለውን መልቀም ይባላል። እንደው ለኛ እንኳን ፀሐይ ወይዘሮ ፀሐይ ይቆሙልናል። እውነቱን ለመናገር ይቆሙልናል። እንደው አምፖሉን አሁን አልጋ ላይ ተኝታችሁ አንተ አምፖል ጥፋ ብትሉ ይጠፋላችኋል? ስራቶ ምን ወጣው ይጠፋላችኋል? ቅዱስ ጊዮርጊስ ፈረንጅ ነው። አቡነ አረጋዊ ፈረንጅ ናቸው። አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። አርሴማ ፈረንጅ ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ከደማቸው ከቀለማቸው ጉዳዩዋ እሱ አይደለም። ዘራቸው የትም ይወለዱ ከየትም ይምጡ እሱ አይደለም ጉዳያቸው። ይህችን ዓለም መውደድ ልብን ያውካል።